ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያምን አማልጅኝናት አለ እንዴ ፓስተር ያማልዳል የሚል ሴት አለ። ፓስተሩ እያማለደ እኮ ነው ጌታ ኢየሱስ ሆይ ይሄን ህዝብ እንዲህ አድርግ። ይሄ እኮ ምልጃ ነው። ምልጃ ማለት እኮ አንዱ ለሌላው መጸለይ ነው። እንደው የሚናደደው ሰው ለማርያም ሲሆን ነው የሚነደው ጥርሱን እንዳይሰጣል የሚያፋጨው ለማርያም ሲሆን ነው። ለሱ ሲሆን የጸልይልሻለሁ የጸልይልሃለሁ የሚል ሰው የለም። ይሄ በጣም ከፍተኛ አለመረዳት ነው። ደግሞ እንደው ይቅርበል እንደው ዲግሪ ይዛችሁ አሜን ስትሉ በጣም ነው ማስተባቸው። የምር እኮ ሎጂክ እናውቃለን ስትሉ ደግሞ እናንተም ብሎ እንደው እውነት ከልብ አረጋው የነበረው መሃል ላይ ይሄ ነጭ መሃል ላይ ቀይ ከዚያ ሰማያዊ ነበር ቀለሙ ሊባል የነበረ። ኋላ ነጩ መለኮትን ቀዩ የጌታን ስጋ ነበር የሚወክለው። እዚህ ላይ ቀዩ ሲገባ የእንትን አንባ የራሻን ባንዲራ ነው የማን መሰለ እና ፖለቲካ ይሆን ብለን ታው ነው ማለት ነው። ፈልግም የኢየሱስ ክርስቶስ ቸርነት በቂ ነው የሚላል። ክርስቶስ ብርሃን ነው ብለህ አልፈልግም አትልም። ክርስቶስ እንጀራ ነው ብለህ እንጀራ አልበላም አትልም። ክርስቶስ የህይወት ውሃ ነው ብለህ ውሃ አልጠጣም አትልም። ክርስቶስ መድኃኒት ነው ብለህ ሐኪም ቤት አልሄድም አትልም። ክርስቶስ መኖሪያ ነው ብለህ ቤት አልሰራም አትልም። አጥራት አታጥርም። እግዚአብሔር ጋሻዬ ነው ብለህ እስቲ ፖሊስ አያስፈልገኝ ብሉና ታይወታላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ትንኝንም እንኳ በቸርነቱ የሚመግባት ስጋችን ለብሶ ያዳነን መድኃኒታችን ኢየሱስ ክርስቶስ በልብ አስበን በአንደበት ተናግረን ስለማንፈጽመው ቸርነቱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት የቅዱሳን ረድኤት ሁሉ ከሁላችን ጋር ጸንቶ ይኑር። ብፁዕ አባታችን አቡነ ኤልያስ የደብሩ አስተዳዳሪ አንድ እንድጨምር ይፈቀድልኛል። መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ገዳም አበምኔት፣ የተወደዳችሁ አባቶቻችን፣ የሀገረ ስብከቱ ከጠቅላይ ቤተ ክህነትም የመጣችሁ ከገዳማት የመጣችሁ የብዙ ገዳማት አበምኔቶች አሉ። በዚሁ አጋጣሚ ሁሉም መዘርዘር ባልችልም የደብረ ሊባኖስን ጨምሮ የሌሎችም አባቶች አሉ። የገዳማት የአድባራት አስተዳዳሪዎች፣ መምህራን፣ ሊቃውንት፣ የቅድስት ቤተ ክርስቲያን ጌጦቿ የምትሆኑ ምዕመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ለዚህ ሰዓት ያደረሰን ልዑል እግዚአብሔር ፈጣሪያችን ስሙ የተመሰገነ ይሁን። ክብር የማይገባኝ ሰው ነኝ። ለእኔ ሳይሆን ለቤተ ክርስቲያንና ለድንግል ማርያም ላደረጋችሁት ክብር ሁሉ እግዚአብሔር ይክፈላችሁ። ከዚህ ቀጥሎ መልእክት ለማስተላለፍ ነው። 3 መልእክቶችን የማስተላልፈው። አንደኛው መጽሐፉን የጻፍኩባቸውን 2 ምክንያቶች ነው የምናገረው። 2ቱ መልእክቶች እዚህ ላይ ያተኩራሉ ማለት ነው። የመጨረሻው አንድ ይሆናል። 2ቱ መልእክቶች ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ ወላዲተ አምላክ 2 ክፍሎችን የተመለከተ ነው መጽሐፉን መጻፍ ያስፈለገው። የመጀመሪያው በእመቤታችን በቅድስት ድንግል ማርያም ላይ የሚሰቃዩም ቤተክርስቲያንንም የሚፈትኗት ወንድሞቻችን እህቶቻችን አሉ። ከቤተክርስቲያን የወጡ ቀድሞም ያልነበሩ እዚህም ቆይተው የወጡ የእሷን ርዕሰ ጉዳይ አድርገው ቤተክርስቲያንን ፈተና የሚያደርጉ የሚያበዙባት፣ ምዕመናንንም የድንግል ማርያምን ስም እንደ ማስረጃ እያቀረቡ ከቤተክርስቲያን የሚያስኮበልሏት ሰዎች አሉና 2 ዓላማ አድርጌ ይህን መጽሐፍ እንድጽፍ አስገድዶኛል። 1 ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተላቸውን በጎች
እንዳይነጠቁ ለመጠበቅ፣ ሁለተኛ የወጡትን ምዕመናን ወይም ያልመጡትን እነዚህን ጥያቄያቸውን አጥርቶ ለመመለስ ነው። በቤተ ክርስቲያን ትምህርት በዕቅበተ እምነት መንገድ ማጥቃት ተገቢ አይደለም፣ ማሸነፍ ተገቢ አይደለም፣ መመለስ ነው እንጂ የማጥቃት ስሜት የለኝም። እዚያም መጽሐፍ ውስጥ በተቀመጠው መሰረት ተከራክሬ የማሸነፍ ወይም ደግሞ አዋቂ የመባል ፍላጎት የለኝም። ክርክር ቅንነትና ሰውን የማዳን ፍላጎት ከሌለበት ሰውን ያጠፋዋል እንጂ አይመልሰውምና እና ለእነዚህ ወንድሞቻችን አንድ እነሱ በእመቤታችን ምክንያት ጥያቄ እያነሱ ከእውነተኛይቱ በረከት የሚያስኮበልሏቸውን ምዕመናን ለመጠበቅ ነው። ሁለት እነሱን ለመመለስ ነው። በዚህ መሰረት በእመቤታችን ጉዳይ የሚነሱ ጥያቄዎችን ሰዎቹ ከምን ምክንያት እንደሚያነሷቸው እነዚህ ነገሮች ምናልባትም ዛሬ ብቻ የማገኛቸው ምዕመናንም ልትኖሩ ስለምትችሉ ባስተላልፍ ደስ ይለኛል። ይህንን ሳስተላልፍ በእመቤታችን ላይ የሚያነሷቸው ጥያቄዎች ከሶስት ምክንያቶች የተነሳ ናቸው። እነዚህ ሶስት ምክንያቶች አጠቃላይ ኦርቶዶክሳዊት ቤተክርስቲያን ላይ ለሚያነሷቸው ጥያቄዎች ሁሉ ማጠቃላይ ይሆናቸዋል ብዬ አስባለሁ። እነዚህን ሰዎቹ የተሳሳቱባቸውን ምክንያቶች የሚገልጹልኝ ሶስት የእንግሊዘኛ ቃላትን ልጠቀም ነው። ፍቀዱልኝ። ትፈቅዳላችሁ? እንግሊዘኛ ግን አላውቅም። እንግሊዘኛ አላውቅም። ቃላቱ አንድ ቅርብ ለማድረግ ነው። ሲጀመር ቋንቋ የሊቅነት ምልክትም አይደለም። እኔ አላውቅም ስለማታውቅ ነው እንደዚህ የምትል እንዳትሉ። አላውቅም ግን ቋንቋ ማወቅ ሊቅ አያሰኝም፣ ብርቅም አይደለም። እና ልላችሁ እንደውም አንድ ከውጭ ሀገር የመጣ ሕፃን ያለኝ ልንገራችሁ። አማርኛ ትሰማለህ? እኔ አላቤን አይደለም ሌላ አባት ነው ያለ። አንድ አባት አንድ ገዳሚ ሂዶ ልጄን ይምከሩልኝ ይላቸዋል። ሰውየው ከውጭ ሀገር ይዞት መጥቶ ነው። አማርኛ ትሰማለህ ልጄ ሲሉት አልሰማም። ልጇ አይሰማም፣ እውነት ነው ግን ይሰማል። ከዚያ ምን ሐዋርያት እኮ 72 ቋንቋ ይችሉ ነበር አለ። ታዲያ እርስዎ የሐዋርያት ስልጣን ይዘው ለምን እንግሊዘኛ አይችሉም አለ። አስቸጋሪ ነው በጣም። እናንተ እኮ በጣም ኃይለኞች ናችሁ እውነት ለመናገር ማለት ነው። እና እንደዚህ አልኩኝ ብሎ ልጁ አባቱ ነግሮኛል። ያው እንደዚያ ብሎ አግኝቼዋለሁ ልጁ። አንተሳ ብትሉኝ እኔም እንደዚያው ነኝ፣ ግን እነዚህ ቃላት ያስረዱልኛል። እና 3 ኤምስ ማለት ትችላላችሁ። 3 ኤም ፊደላት 3 ኤሞች ናቸው። እነሱ ነው የምጠቀም። እነዚህ ምን ናቸው? ሚስ አንደርስታንዲንግ፣ ሚስ ሊዲንግ እና ሚስ ሪፕሬዘንቲንግ ናቸው። እነዚህ ሶስቱን ቃላት ተጠቅመው ነው ቤተክርስቲያንን የሚበጠብጧትም የሚወጡም ሰው የሚያስኮብልሉ። የመጀመሪያው ከቤተ ክርስቲያን የወጡ ሰዎች ስለ ድንግል ማርያምም ሆነ ስለሌላው የቤተ ክርስቲያን ስርዓት አምልኮ ሚስ አንደርስታንዲንግ አላቸው። 3 ሚስስ ማለት ትችላላችሁ፣ ወይም 3ቱ ስህተቶች ማለት ነው። 3ቱ ስህተቶች፣ 3ቱ የስህተት መንገዶች ናቸው። አንደኛው ሚስ አንደርስታንዲንግ ነው። ሚስ አንደርስታንዲንግ ማለት አለመረዳት፣ ሚስ ኢንተርፕሪቴሽን ወይም ደግሞ ሚስ ኮንሰፕሽን ወይም ደግሞ እንደዚህ ሐሰተኛ መረዳት፣ ብዥታ፣ ሌላ መልክ ተረድቶ መሄድ። የጅብ ችኩል ቀንድ ይነክሳል የተባለ ስጋውን ትቶ ቀንዱን ነክሶ መሮጥ እንደማለት ነው። እና በሚገባ አለመረዳት እና ቤተክርስቲያንን አለመረዳት አላቸው። ካለመረዳታቸው የተነሳ ለምሳሌ ልንገራችሁ የማይረዱትን ነገር ምን ይመስላቸዋል መሰላችሁ? ምን ይመስላቸው? ለምሳሌ ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል ይላል። ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል የሚለውን ይዙና እመቤታችን እግዚአብሔርን መድኃኒቴ ብለዋለችና ኃጢአት ስለኖረባት ስላዳነት ነው ይላል። እንደዚህ አይደለም። ለምሳሌ እኔ አሁን ጅብ ሊበላይ ሲል አንድ ሰውዬ ከጅቡ ቢያስጥለኝ ከጅቡ አዳነኝ ቢል ከቆረጠመኝ በኋላ አዳነኝ ማለት አይደለም አይደል? ምን ማለት ነው? እንዳይበላኝ አዳነኝም ይሆናል ማለት ነው። እንዳይበላኝ አዳነኝ። ስለዚህ ምን ማለት ነው? አዳነኝ ስትል እመቤታችን እንዳይኖርብኝ ነጠበቀኝ ማለት ነው። አቀባ ጰራቅሊጦስም ከርሰማ ወይ ረኩሰት በምንትኒ እምዘፈጠራ እምጽውር ጽሮየ ገብራ። ጰራቅሊጦስ መንፈስ ቅዱስ ከእናቷ ማህፀን ጀምሮ ከመምጽውር ጽሮየ ገብራ፣ ወርቅ ከጭቃ ሲገኝ ጭቃነቱ ከወርቁ ላይ እንደማያርፍበት ሁሉ
ልክ የእናቷ መርገም ሳያርፍባት እንደ ወርቅ ከእናቷ ማህፀን አስገኛት ተብሎ ይነገርናል። እንዲህ ተብሎ የሚነገር መድኃኒቴ የሚለውን ይዙና መድኃኒቴ ብላለች፣ መድኃኒቴ ብላለች። ይሄው ሉቃስ ወንጌል እንደዚህ ብለው ይሄ ሚስ አንደርስታንዲንግ ነው። ሌላ ደግሞ ለምሳሌ ምን ይላል? ድንግል ማርያም ታማልዳለች ስትሉ ይሄው መጽሐፍ ቅዱስ የሚለው ይላል በሩ እኔ ነኝ ነው የሚለው ይላል። አዎ ብሏል። መካከለኛው አንድ ነው የሚለው ይላል። አዎ ይላል። ከሰማይ በታች እንድንበት ዘንድ የተሰጠን ሌላ ስም የለም ነው የሚለው። አዎ ይላል። መንገድም እውነትም እኔ ነኝ ነው የሚለው። አዎ ይላል። ከኔ በኔ በኩል ካልሆነ በቀር ወደ አብ መምጣት የሚችል የለም ይላል። አዎ ይላል። አዎ ይላል። እና እንደዚህ ማለት ይውላል ይሄ ሚስ አንደርስታንዲንግ ነው። ምን ማለት መስላችሁ? ክርስቶስ በር ነው። በር ነው ማለት ምን ማለት ነው? በር ነው ማለት ነው አባቱን እንድናውቀው መንፈስ ቅዱስን እንድናውቀው ያደረገን እሱ ስጋ ለብሶ ስለመጣ ነው። ፍኖት ለአብ አብሁ አንቀጽ ዘመንገለ ወላዲሁ ወደ አባቱ የሚያደርስ መንገድ ነው። እሱ ስጋ ለብሶ አቡ ፈነወኒ ወአነ ተፈነኩ አባቴ ላከኝ እኔም መጣሁ ብሎ ባይነግረን ኖሮ አብን አናውቀው ነበር፣ መንፈስ ቅዱስን አናውቀው ነበር። አሁን አብን አይታችሁታል፣ አውቃችሁታል። ለምን? እሱ ስለመጣ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንዲህ የሚል ቃል አለ። ለይነሰነ አምር ከመመጻ ወልደ እግዚአብሔር ወሀበነ ልበ ከመናይ ብሮ ለእግዚአብሔር በጽድቅ ወሃለውነ በአሚን ዘወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን፣ እርሱም እውነተኛ የባህሪ አምላክ ነው ይላል። የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። ስለዚህ ክርስቶስ በር ነው ማለት የአባቱን አባትነት እንድናውቅ የመንፈስ ቅዱስን እስትንፋስነት እንድናውቅ ያደረገን እርሱ ነው። ይሄንን የሚነግረው እንደገና ደግሞ እሱ ስጋ ለብሶ ከአብ በሚለይበት ሰው ነው፣ ከእናቱ በሚለይበት አምላክ ነው ማለት እንደሆነ ትረዱኛላችሁ። እሺ ከአብ በሚለይበት ሰው ነው ማለት አብ ሰው አልሆነም። ከእናቱ በሚለይበት አምላክ ነው። ክርስቶስ መለኮት ዘአብሁ ወትስብእት ዘዚአነ ይላል ቅዱስ ዮሐንስ አፈወርቅ ሲናገር። መለኮት የአባቱ ገንዘብ ነው፣ ስጋ ደግሞ የኛ ገንዘብ ነው። ስለዚህ ክርስቶስ ከአባቱ ጋር አምላክ ነው፣ ከኛ ጋር ሰው ነው። እንደኛ ሰው ነው፣ እንደ አባቱ አምላክ ነው። መካከለኛነት ማለት ይሄ ነው። ሰው ሆኖ ሰውነትም አለው አምላክነትም አለው። ሁለት ግን ደግሞ አይደለም፣ አንድ ነው፣ የተዋሃደ ነው። ነጠላ ደግሞ አይደለም፣ ሲንግል አይደለም፣ ዩናይትድ ነው። ነጠላ ሞኖ አይደለም፣ ሚያ ነው፣ የተዋሃደ ነው። ነጠላ አይደለም፣ የተዋሃደ ነው። ሁለትነት ያለው አንድ ማለትም አይደለም። የተዋሃደ አንዱ አንዱን ያላጠፋ በታቅቦ ያለ አንድ አምላክነትም ያለው ሰው ስትሉት አምላክ ነው። ሲራብ ታገኙታላችሁ፣ እንጀራ በርክቶ ሲያጠግብ ታገኙታላችሁ። ሲደክመው ታገኛላችሁ፣ ጎባጣ ሲያቀና ታገኙታላችሁ። ሲጠይቅ ታገኛላችሁ፣ የተሰወረ ሲያውቅ ታገኛላችሁ። ሲሞት ታዩታላችሁ፣ ሞትን ሲሰብረውም ታዩታላችሁ። በእጅ ሲያዝ ታዩታላችሁ፣ በመካከል ተሰውሮ ሲሄድም ታገኛላችሁ። ሲያንቀላፋም ታገኙታላችሁ፣ ባህር ሲገስጽም ታገኙታላችሁ። ክርስቶስ እንዲህ አሉት መካከለኛ ነው ማለት እሱ ነው። አምላክም ሰውም ነው። እንደ ሰውነቱ የእርቅን የመስዋዕትን ስራ ሰራ። እንደ አምላክነቱ ከአባቱ ጋር ሆኖ ከመንፈስ ቅዱስ ጋር ሆኖ ይቅር አለ። ራሱ ይቅር ባይ ነው። ደሙ ይቅርታን የሰጠ ነው። አሁን ድንግል ማርያም አማላጅ ናት ስንል ይህንን ክርስቶስ የሰጠውን ይቅርታ የክርስቶስን የመስዋዕትነት ስራ የሊቀ ካህናትነት ስራ ትተካለች ማለት አይደለም። እየተረዳችሁ ሚስ አንደርስታንዲንግ ምን ማለት ነው ገባችሁ? የሚመስላቸው ምንድነው የሚመስላቸው? እኛ ድንግል ማርያም አማላጅ ናት ስንል ክርስቶስ በዕለተ ዓርብ የሰራውን የእርቅ ስራ እየተካ ነው፣ ለሷ እየሰጠ ነው። ወይም ማለት ነው ማርያም ሲደመር ክርስቶስ እኩል ይሆናል መዳን የምንል ይመስላቸዋል። እንደዚህ የሚባል ነገር የለም። ድህነትን የሚሰጥ እርሱ ብቻ ነው። ድንግል ማርያም ምክንያተ ድኂን ወደ ድህነት የምታደርስ ናት። ወደ ድህነት የምንቀላቅለው ይመስላቸዋል። የማንለውን ነገር ነው የሚናገሩት። እኛ እንደዚያ ብለን አናውቅም፣ አይረዱንም። መካከለኛ ማለት ምን ማለት እንደሆነ አያውቅም። በጣም የሚያስደንቅ ነገር እንደው ለምሳሌ መካከለኛው አንድ ነው። አማላጅ እንዴት እንዴ ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያምን አማልጅኝ ናታል እንዴ ፓስተር ያማልዳል የሚል ሴት አለ እንዴ? ነውር አይደለም እንዴ? ነውር እኮ ነው።
ፓስተሩ እያማለደ እኮ ነው። ጌታ ኢየሱስ ሆይ ይሄን ህዝብ እንዲህ አድርግ። ይሄ እኮ ምልጃ ነው። ምልጃ ማለት እኮ አንዱ ለሌላው መጸለይ ነው። እንደው የሚናደደው ሰው ለማርያም ሲሆን ነው እንዴ? የሚነደው ጥርሱን እንዳይሰጣል የሚያፋጨው ለማርያም ሲሆን ነው? ለሱ እኔ ጸልይልሻለሁ እኔ ጸልይልሃለሁ የሚል ሰው የለም። ይሄ በጣም ከፍተኛ አለመረዳት ነው። ደግሞ እንደው ይቅርበል እንደው ዲግሪ ይዛችሁ አሜን ስትሉ በጣም ነው ማፍረባችሁ። የምር እኮ ነው። ሎጂክ እናውቃለን ስትሉ ደግሞ እናንተም ብሎ እንደው እውነት ከልብ እንዴ አታስቡም እንዴ? ማሰብ አለባችሁ። ማሰብ ይሄ ከፍተኛ አለመረዳት ነው። እንደዚህ የምንል ስለሚመስላቸው ነው። በሩ እኔ ነኝ ሲል እኛ ማርያም አንድ በር፣ ክርስቶስ አንድ በር፣ ሚካኤል አንድ በር እንላቸው አይደለም። አንድ በር ነው ያለው፣ እሱ ክርስቶስ ነው። እነዚህ ቅዱሳን ወደ ክርስቶስ በርነት መርተው የሚያደርሱ ናቸው። ምክንያቶቻችን ናቸው። በሩ ክርስቶስ ብቻ ነው። ሌላ ምን ያስፈልገኝ? አንዳማ ክርስቶስ ይስበካ። ሐዋርያት እኮ ወደ ክርስቶስ አድርሰውታል። ምክንያት ናቸው። እና እንደዚህ ያለ አለመረዳት አንዲት ሰው አግኝቻት ለምንድን ነው ከኦርቶዶክስ የወጣሽው አልኳት። ኦርቶዶክስ ብዙ አምላክ ስላላት ማን ነው ያለ? እንደዚህ የለም፣ እንደዚህ የሚል የለም። ስለዚህ ጌታ ምን አለ? ማቴዎስ ወንጌል ምዕራፍ 22 ቁጥር 33 ላይ ስሕትክሙ በኢያእምሮ መጻሕፍት ወኢ ኃይለ እግዚአብሔር፣ መጻሕፍትንና የእግዚአብሔርን ኃይል ስለማታውቁ ትሳሳታላችሁ አላቸው። እና መረዳት ነው። ማርያምን እኮ የምታመልኩት እንደዚህ ነው የሚሉ እንደዚህ ነው የሚሉ ሲል ሰው ምን ማለት ነው ያለብን? እሱ ያንተ ሐሳብ ነው፣ እኛ እንደዚህ አይደለንም ብለን መናገር አለብን። እየሰማችሁኝ ነው? እንግዲህ ይሄ ሐሳብ እንድጽፍበት ያደረገኝ ምክንያት እማንለውን ነገር እያልን ለሚመስላቸው ሰዎች እሱን ማሳየት ነው የፈለኩት። እናንተም በዚህ እንድትረዱ ፈልጋለሁ። ሁለተኛ ሚስሊዲንግ ያልኩት ነው። ሚስሊዲንግ ማለት ምን ማለት ነው? በእኔ መረዳትና ማንበብ የተረዳሁት ሚስሊዲንግ ተንኮል፣ አውቆ እውነትን መደበቅ፣ ማታለል፣ መሰሪነት ማለት ነው። ሚስሊዲንግ ማለት ስሁት አመራር ሊሆን ይችላል። በዘይ ብሎ ቃል እንዲሁም ዝም ብሎ ዘይሎ ሲፈታው ስሁት አመራር ልንለው ይችላለን። የተሳሳተ መሪነት፣ እያሳሳቱ መምራት ማለት ነው ይችላል። እያሳሳቱ መምራት፣ እያታለሉ መምራት ማለት ነው። እየዋሹ መምራት፣ እያታለሉ መምራት። ሄኖስ ተንኮልን ይዞ መምራት፣ ማስመሰል። ይሄ ምን ማለት ጌታ ያለው የበግ ለምድ የለበሱ ተኩላነት ነው። ምን ያለው? እኛም እኮ ማርያምን እናከብራታለን፣ እኛ ማርያምን እንወዳታለን። የግብዝነት ነው። እኛ ኢየሱስ ክርስቶስ የዳነልኝ አምላክ ይበቃኛል፣ ያዳነኝ አምላክ ይበቃኛል፣ ቀኝና ግራ የለም፣ እኔ ዙሪያውን አልሄድም፣ ራሱ ክርስቶስ ይበቃኛል። ለሰው ያዘኑ እየመሰሉ ይሄ ሰው ምንድነው? ይሄ ቀላል አይምሮ ያለው ምንድነው? የዚህ 21ኛው ክፍለ ዘመን ሰው እየሆነ የሚመጣው ምንድነው? ራስ ወዳድ እየሆነ ነው የሚመጣው። ሁሉ ነገር ቀላል፣ እኔ እንደዚህ ነገር አልወድም፣ ሸክም አታብዙብኝ፣ ፕሮሰስ አታብዙብኝ የሚል ነው የመጣው። ቀለል ያለ ኑሮ መኖር የሚፈልገው በሱ ገቡና የተሳሳተ አመራር ይወስዷል። በተንኮል እኛም እኮ ማርያምን እንወዳታለን፣ እኛም እኮ እናከብራታለን፣ ከኛ በላይ ማርያምን የሚያከብራት አለ የሚል እንደዚህ ያለ የተሳሳተ መንገድ የሚወስዷቸው ሰዎች አሉ። ይሄንን የተሳሳተ መንገድ አንድ በእግዚአብሔር ቸርነት፣ እግዚአብሔር ቸር ስለሆነ ማርያም አታመልድህም፣ እግላት አያስፈልግም፣ የኢየሱስ ክርስቶስ ቸርነት በቂ ነው የሚላሉ። ክርስቶስ ብርሃን ነው ብለህ አልፈልግም አትልም። ክርስቶስ እንጀራ ነው ብለህ እንጀራ አልበላም አትልም። ክርስቶስ የሕይወት ውሃ ነው ብለህ ውሃ አልጠጣም አትልም። ክርስቶስ መድኃኒት ነው ብለህ ሐኪም ቤት አልሄድም አትልም። ክርስቶስ መኖሪያ ነው ብለህ ቤት አልሰራም አትልም። አጥራት አታጥርም። እግዚአብሔር ጋሻዬ ነው ብለህ እስቲ ፖሊስ አያስፈልገኝ በሉና ታዩታላችሁ። እንደ እውነቴን ነው የምነግራችሁ። እንደዚህ ያለ ሚስሊዲንግ በቃ ባልሆነ በእግዚአብሔር ቸርነት፣ ባልሆነ ከንቱ ውዳሴ፣ ባልሆነ የራስ መተማመን እንድንጠለፍ እያደረጉ እየወሰዱን ነው። እሱን ባልሆነና በመሰለ ነገር ለኛ ያዘኑ በመስመር ለክርስቶስ ተቆርቋሪ በመምሰል ሸክም ያቀለሉልን በመምሰል በማስመሰል የሚመሩንን ሰዎች ለማስተካከል ነው እና እነሱን ጭምር እንደሚወጡ ለማድረግ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ጥቅስ ሲጠቀስ እንግዲህ ለወደፊቱ መጽሐፍ ቅዱስ እንዲህ ይላል ወይ መጽሐፍ ቅዱስን ባልተገባ መንገድ ተረድተዋል። ሲጀመር በአንድ ጥቅስ ብቻ አስተምህሮ አይነገርም። አስተምህሮ በአንድ ጥቅስ ብቻ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እስኪ አንድ ጥያቄ አንድ ጥቅስ ላምጣላችሁ። እኔ እግዚአብሔር አምላካችሁ የሚባላ እሳት ነኝ። ሰምታችኋል? እኔ እግዚአብሔር አምላካችሁ ምን የሚል እሳት ነኝ?
አሁን እንደዚህ ብቻ ብንል እግዚአብሔር መሐሪ ነው ማለት እንችላለን? የሚባል እሳት ከሆነ በቃ ቅስፈት ብቻ የምናስበው ሩቀ መዓት ወብዙኃ ምሕረት ይቀስፍ ወትረ ወይትመዓ ዘልፈ በከመ ይምህር አብ ወልዶ ከማው ይምህሮሙ እግዚአብሔር ለለ ይፈርድዎ። አብ ለልጁ አባት ለልጁ እንዲራራ እግዚአብሔር ለልጆቹ ይራራል። ሁልጊዜ አይቆጣም፣ ሁልጊዜም አይገርፍም የሚለውን ስናመጣው እንግዲያስ እንደ ፈታሂነቱ ይቆጣል እሳት ነኝ አለ፣ እንደ ቸርነቱ ደግሞ ውሃ ነኝ አለ ተብሎ ሁለቱ ሲታረቁ ነው እንጂ አንድ ጥቅስ ብቻ ተይዞ አስተምህሮ ዶክትሪን አይቆምም። ይሄን ምን ማቋቋም ነው? አንድ ጥቅስ አምጥቶ ይሄው እንዲህ ነው የሚለው። ለምሳሌ ብድግ ብሎ ይቅርባል ሮሜ ምዕራፍ 3 ላይ አንድም ጻድቅ የለም ነው የሚለው ይላል። ከቃሉ ጋር ናቸው። ሮሜ ምዕራፍ 3 ላይ አንድም ጻድቅ የለም እና ማርያም ጻድቅ ናት የምትል የት አምጥተህ ነው ይላል። ሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ዘካርያስና ኤልሳቤጥ በእግዚአብሔር ፊት ጻድቃን ነበሩ ይላል። አንድ ጥቅስ ብቻ አሁን የትኛውን ላይ ያዘው? ይታረቃሉ። አንድም ጻድቅ የለም የተባለ ከመርገም የተነሳ ነው። ከርግማን የተነሳ የሰው ልጅ ለማዋጀት ካሳ ለማቅረብ መስዋዕት ለመሰዋት ለማስታረቅ የጥሉን ግድግዳ ለማፍረስ የበቃ አልተገኘም ነበር። የአዳም ርግማን ተጭኖን ነበር። አይሁድ በዘራቸው ይመኩት ስለነበረ ከእናንተ ዘር የተነሳ መርገም ያላረፈበት የለም እግዚአብሔር በቸርነቱ አድኗችሁ ነው እንጂ ብሎ በዘር የሚመኩትን በአብርሃም ዘር የሚመኩትን አይሁዳውያንን ለማረም የጻፈው ነው ቅዱስ ጳውሎስ። ስለዚህ ማየት ያለብን ምንድነው? አሁን የትኛውን ነው የምንቀበል? እነሱን ለማረም ከመርገም የተነሳ አንድም ጻድቅ የለም ማለት ድንግል ማርያም ግን አይመለከትም። ደግሞ መልሶ ደግሞ ዘካርያስና ኤልሳቤጥ ጻድቃን ናቸው አለ። በአንድ ጥቅስ ዶክትሪን አይቆምም። እስኪ ወሩ ሁላችሁ በሉ አስተምህሮ ምን አይልም አይመሰረትም። ይሄን ማወቅ አለባችሁ። እየሰማችሁ ነው? እንደዚህ እያደረጉ ሊመሩን ይችላሉ ወዳልሆነ ነገር በአንድ ጥቅስ እየመሰረቱ በአንድ ጥቅስ እያጣደፉ የመሰላቸውን እየጠቀሱ የመሰላቸውን እየተረዱ ስለዚህ እንደዚህ እያላችሁ ነው። ተው ይሄ ሚስሊዲንግ ነው። ይሄ ያልተመረዳት ነው። የቤተክርስቲያን አስተምህሮ አይደለም። ሐዋርያዊ ቅብብሎሽ የለውም። በሐዋርያዊ ሰንሰለት አልመጣም። ሐዋርያት ለሐዋርያውያን አበው አላስተመሩትም ብለን መናገር አለብን። እሱን እንድንናገር አሁን በሌላውም ጉዳይ ነው። አንድ ጥቅስ ባመጣችሁ እኔ ደግሞ የሚገርመኝ እኛ 10 ጥቅስ ነግረናችሁ ሌሎቹ አንድ ሲነግሯችሁ የምትክዱት ነገር እንዲሁ ግርም እኮ ነው የሚያደርገው። እኔ ስንት ዓመት አስተምሬ እንኳን ጥቂት ነው እንደ ኩሸት ቃጣኝ መሰለኝ እንኳን ጥቂት ነው ያስተማርኩት። ግን እኔ አሁን ነግራችሁ እኛ ስንት ነገር ነግረናችሁ አንድ ጥቅስ የሆነ ሰው የነገራችሁ ከዛ ነው ብላችሁ ትሄዳላችሁ። ይሄን ነገር ተው። ወደ ሶስተኛው ሐሳቤ ላይ ሶስተኛው ሚስ ሪፕሬዘንቲንግ ነው። እስቲ በሉ ይሄ ምን ማለት ነው? ላልተጠየቀ ጥያቄ መልስ መስጠት እንደማለት ያለ ነው። ከቃሉ ጋር ናችሁ? አሁን ማርያም አምላክ ናት። እንደዚህ ያችን ማርያም እኛ ቤት የለችም። ለሌለ ነገር ነው መልስ የሚሰጡት። ሚካኤል አምላክ ነው። ኧረ የለም እንደዚያ የሚባል ሚካኤል አናውቅም። ኢየሱስ የኢየሱስን አስታራቂነት ይክዳል። እንደዚያ የሚባል ኢየሱስ እኛ ቤት የለም። አስታራቂነቱ የተካደ፣ ደሙ የተካደ፣ እርቁ የተካደ፣ ሊቀ ካህናትነቱ የተካደ፣ ካሳው የተካደ እንደዚህ ያለ ክርስቶስ እኛ አናውቅም። የሚገርም እኮ ነው። ራሳቸው በህሊናቸው የፈጠሩትን ክርስቶስ ለሱ ነው መልስ የሚሰጡት። ጥብቅና የሚቆሙለት ራሳቸው በምናባቸው ለሳሉት ነው። በነቢያትና በሐዋርያት መሰረት ላይ የቆመችው ቤተክርስቲያን የምታስተምረውን የማዕዘኑን ራስ ያንን ክርስቶስን አይደለም ጥብቅና የሚቆሙት፣ ለሱ አይደለም የሚናገሩት፣ ራሳቸው ለሳሉት ነገር ነው። የሰማችሁ ነው። ሲያጠያይቀልጥቃችሁ ድንግል ማርያም ከድንግል ማርያም እግዚአብሔር ተገኘ አልኩኝ ሲባሉ አሁን ተመልከቱ። እንግዲህ ሚስ ሪፕሬዘንት ሲያደርገኝ ተመልከቱ። ምን ይላል መሰለኝ? ተመልከቱ እንግዲህ እግዚአብሔርን ድንግል ማርያም ፈጠረችው ሲሉ እኛ ላልን ምንድን ነው? ወይም አስገኘችው። አረ እግዚአብሔር ቅድመ ዓለም የነበረ ነው ይላል። ተገኘ ማለት ከሷ ተወለደ ከሷ መጣ ማለት ነው። ስለዚህ አሁን የምትይዙት ነገር ለሌለ ነገር እንዲያው እግዚአብሔር ያሳያችሁ። ለሌለ ነገር እየጠቀሱ መልስ የሚሰጡት ሁሉ ቤተክርስቲያን ለማትለው ነገር ነው። በ6 አርሴማ አንድ ጣዖት፣
በ5 ገብረ መንፈስ ቅዱስ አንድ ጣዖት፣ በ24 ተክለ ሃይማኖት አንድ ጣዖት፣ ማርያም የማርያም 33 በዓል ምን ወጣ ነው ሸክም የምትሸከም? እኛ እንደዚህ ያለ አምላክ አናውቅም። እኛ የምናመልከው አንድ ኢየሱስ ክርስቶስ ነው። 365 ቀን የመርቆሬዎስ የጊዮርጊስ የተክለ ሃይማኖት በዓል የምናከብረው የምንበላው ስጋ ግን የክርስቶስ ነው። የምንጠጣው ደም የክርስቶስ ነው። የአርሴማን መታሰቢያ አክብረን 9 ሰዓት ላይ የምንቀበለው የክርስቶስን ስጋ ነው። የክርስቶስን ደም ነው። የአርሴማን ደም አልቆረብንም። የአርሴማን ስጋ አልቆረብንም። የክርስቶስ ስጋ አልቆረብንም። በእሷ ስም አልተጠመቅንም። የሚያድነን እሱ ነው። ቅዳሴው ላይ ይቅርታ የሚሰጠን እሱ ነው። ኑዛዜ የሚሰጠን እሱ ነው። የክርስቶስ ሰምራላት አስቀድሱ ትፍታ ትህግ ክርስቶስ ሰምራ የሚል የለም። ክርስቶስ ሰምራ ትፍታ የሚል የለም። እግዚአብሔር ይፍታ ነው። ማን ይፍታ ነው የሚባለው? መጨረሻ ላይ ቅዳሴው ተቀድሶ ካህኑ ምን ብሎ ነው? እግዚአብሔር ምስለ ኩልክሙ መልሱ። ቅዳሴው ሲያበቃ ማን ከእናንተ ጋር ይሁን ተብለን ነው የምንሄደው? እግዚአብሔር ከእናንተ ጋር ይሁን ነው። ክርስቶስ ይፍታችሁ። ሊቀ ካህናት ኢየሱስ ክርስቶስ ይፍታ ይድግ። እናንተ ታዲያ አሰሙ። የማሰሙትን ነው እሺ፣ ወይም እዚህ የሌሉትን የምትሰሙትን አይመለከትም። አትሰሙም እንዴ? ጌታችን አምላካችን እንዲሁ ስብከቱ ይቅር አለቃው ሲሉ ባይሆን እንደዚህ አሰሟቸው። እንዲሁ ማልዳ ስብከቱን አልሰማችሁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ይቅር ባይ እንዲሁ እኮ ይገርማል። ለአባቶቻችን ለሐዋርያት ስልጣነ ክህነት የሰጠ በከበረ ደግሞ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ። አላልኩም። ቆይ እነሱ እኔ ያልኩት ነው የሚሉን ነው ያልኩኝ። እሺ ነው የሚሉን። አሁን ሰምታችኋል። ማን ይቅር ይበላችሁ ነው የተባለ? ይሄ በየቀኑ ኢየሱስ ክርስቶስ ሊቀ ካህናታችን አንድ ነው። እኛ ማን ነው ብለናል? ሊቀ ካህናታችን አንድ ነው። መጨረሻ ላይ ካህኑ ቅዳሴ ሲገባ ስሙን ቅዳሴ ስንገባ ምንድን ነው? ክርስቶስ አምላክነ ዘበአማን በማንከ ወባረክ በዲከ ቅድስ ባይልከ ወአጽድ በመንፈስከ ዝንቱ ሲኩን ለስሬታ ኃጢአት ማ በእግዚአብሔር አብ አሜን። እውነተኛ አምላክ የምትሆን ክርስቶስ ሆይ ይህንን ኅብስት በቀኝ አክብረው ለውጠው ከእግዚአብሔር አብ ዘንድ ይቅርታ የሚያሰጥ ይሆን ዘንድ ነው። ንፍቁ ተራዳዩ ካይምል ኢየሱስ ክርስቶስ ሊቀ ካህናት ይነበ ከመሰመርከ ሎሙ ለዮሴፍ ወኒቆዲሞስ ከማው ስመር ለነ ለዮሴፍና ለኒቆዲሞስ እንደፈቀድክላቸው የኛንም ቅዳሴ ተቀበልልን። ይቅርታ የሚሰጥ ክርስቶስ ነው። እንደዚያ የምንል በማስመሰል የድንግል ማርያምን ከክርስቶስ የቀላቀሉ ነው። እንዲህ ነው የሚሉት። ክርስቶስ ያልክለት ትጠላለህ። ከዚያ ቤት ከኦርቶዶክስ ቤት ኢየሱስ ያልክለት ትጠላለህ። እስቲ አሁን እኔን ማን ጠላኝ? እንጂ አሁን ቃልዎት ጠልታችሁኛል። ማን የተጠላ? ማን ነው የሚቆርበው? ማን ነው የተጠመቀለት? ማን ነው የሚኖረው? ለኢየሱስ ክርስቶስ ምን ምስክር አለው? እኔ እኮ ይሄ ቆቤ የሾሁን አክሊል ነው የምመሰክረው። ቀሚስ እኮ የምንለብሰው ምክንያት እንደው በእናንተ መካከል እንዲህ ለማለት እኮ አይደል። ይሄ የለበስኩት ቀሚስ እኮ የክርስቶስ ከለሜዳ ነው። ምንድነው ያልኳችሁ? ከለሜዳ ነው። መነኮሳት ከውስጥ የሚያደርጉት ቅናት አላቸው። አሁን ለውዳሴ ከንቱ አይደለም። አንዲት ቅናት ናት ላሳያችሁ። ቻት በቃ አለች። ይሄ ሰንሰለት አለ። ይሄ ለምን እናደርግ? ላስተምሮ ነው የገለጥኩት። አንድ ነው ይሄ። ሌሎች አባቶች ባያቸው አርዶ የሚጥሉ ይሄ ዝም ብሎ ለስላሳ ደስ የሚል ነው። ይሄ ለምንድን ነው? ቅናት ነው ስሙ። ለፍቅርህ እንድቀና አድርገኝ ነው። መነኮሳት ሲመነኩሱ አበምኔቱ ሲያመነኩስ ብትሰሙት አቤቱ ጌታ ኢየሱስ ክርስቶስ ይሄን መነኩሴ በዚህ ቅናት እንዳሰርኩ በፍቅርህ ገመድ ሰረው፣ በፍቅርህ ገመድ ሰረው፣ አንተን እንዲወድ አድርገው ነው። የምንኩስና ምልክትነቱ ክርስቶስን መውደድ ነው፣ ሌላ አይደለም። የክርስቶስን ፍቅር ከሚሻማኝ ዓለም ወጥቼ ክርስቶስን ማስብበት ቦታ መፈለግ ማለት ነው። ማንም የሚሰብከው ታዲያ ክርስቶስና ቤተክርስቲያን ወከመ ክርስቶስ አፍቀራ ለቤተክርስቲያን ከማው እደውን ያፍቅሩ አንስቲያሁም። ክርስቶስ ቤተክርስቲያን እንደወደዳት ባሎች ሚስቶቻችሁን ውደዱ። ክርስቶስና ቤተክርስቲያን የተሞሸሩት በምንድን ነው? በደሙ ነው። በዕለተ ዓርብ ነው ክርስቶስ ቤተክርስቲያን ሙሽራ ያደረጋት።
በደም የምትሞሽር በክርስቶስ ደም አቁርባ የምትሞሽር ኦርቶዶክስ አይደለችም? ማን ነው ክርስቶስ የሚሰው? እና እመቤታችን ክርስቶስን የምትሻማ የሚመስላቸው ላላልነው ነገር ነው የሚሰጡት። ለማናስተምረው ትምህርት፣ ለሌለ ዶክትሪን፣ ለሌላ አስተምሮ መልስ ይሰጣሉ። ራሳቸው አስተምሮ ፈጥረው ራሳቸው መልስ ሰጥተው ራሳቸው ሊቅ ሰጥተው ሆነው ራሳቸው ኢንላይትመንት ውስጥ ገብተው አብረውት በቃ ይበራልን ለጨለመበት ሕዝብ ጌታ ኢየሱስ ብርሃን ግለጥ ይላል። ፈረኛ አልጨለመብንም ይሄ እንዲሁ አይድረስ እኮ ነው። ከቃሉ ጋር ናቸው። እዚህ መካነ ኢየሱስ የእንተ ኃይለ ሚካኤል በረከታቸው ይድረሰን። እሳቸው ጋር የሚኖሩ አንድ አባት አሉና ተማሪው ጤፍ ያጭዳል። ጤፍ እያጨደ እሳቸው ፊት ይሄዳሉ እያጨዱ በቀድመው ማለት ነው። እና ተማሪው ከኋላ ሆኖ የእንታ ጥበብ ነው ይባላል። የእንታ ጥበብ አይዞህ አላቸው። እንዴ በኋላ ላይ የቀረ እንጂ አይዞህ የሚባል በፊት ያለ ነው እንዲህ አለ። እና ያልበራልን አይደለንም ወንድሜ፣ እኛ በርቶልናል። በክርስቶስ ብርሃን ነው የምንኖረው። እናቱን እመብርሃን ያልን እኮ ልጇን ፀሐይ አድርገን ለብሰነው። እመብርሃን ስንል አይገባውም ሰው እንዴ? እመብርሃን የብርሃን እናት ያልነው እኮ ክርስቶስን ብርሃን አድርገን ለብሰነው። እሱም ብርሃን ነው የለበሰነው። እያንዳንዱ ምስክርነታችን ለክርስቶስ ነው የምንኖረው። ምንም ትዳር ለክርስቶስ ነው፣ ምንኩስና ለክርስቶስ ነው፣ ጵጵስና ለክርስቶስ ነው፣ ቅስና ለክርስቶስ ነው፣ ዲቁና ለክርስቶስ ነው። ይሄንን ነገር እንድናስተካክል በዚህ ነገር ከመጥፋት እንድንሰወር አንድ ጥቅስ በሰማችሁ ቁጥር እንዳትጎደጎዱ ብዬ አስቤ እችን ትንሽ ነገር ያዘጋጀኋት ለዚያ ነው። እግዚአብሔር የጠፉትን ወንድሞቻችንን ይመልስልን። አሁንም ቢሆን እኔ የመከራከር ሐሳብ የለኝም። ከበጎ አይተውት ከቃሉ ጋር ናችሁ። አንድ ሰው ልንገራችሁ። አሁንም እንደው ይህንን ድምፅ ለሚሰሙ ይህን መጽሐፍም የሚያነቡ ከዚች ቤተክርስቲያን ሊወጡ ወንድሞቻችን እናቶቻችን ማስተላልፈው መልእክት ቀድማችሁ ወስናችሁ ባትሰሙንና ባታነቡ ደስ ይለኛል እላለሁ። ልንገራችሁ ምሳሌ ምስር ሊገዛ ገበያ የሄደ ሰው ምን ብቻ ነው የሚሄድ? ምስር ነው፣ ሌላ ነገር አይታየውም ማለት። ቀድሞ ምን ብሎ ነው የወጣ? ምስር። ቀድሞ ማርያም አታማልድም ብሎ መጽሐፍ ቅዱስን ከገለጠ መጽሐፍ ቅዱስ ሁሉ ምንድን ነው የሚለው? ቅድመ ውሳኔ ወስኖታል እሱ ራሱ አትልም ብሎ ማለት ነው። ሰው ደግሞ ምን አደረግ መስላችሁ? ቀድሞ ለተረዳው ነገር ራሱ ማስረጃ የመጥቀስ አባዜ ያለበት ራሱ ላለው ነገር። ለምሳሌ ልንገራችሁ፣ እየሰማችሁ ነው? ለምሳሌ የገሌን ሚስት ገሌ የሚባለው ሰውዬ እያስነወራት ነው ብሎ ካሰበ እነዚያ የሚጠቅመ ለወሰነው ነገር ማስረጃ መጥቀስ። ሰይጣን ደግሞ ጀግና አይደለ? ለወሰነው ነገር ማስረጃ ይጠቅሳል። እና ቀድመው ስለወሰኑ አንድ ሰው መጽሐፍ ቅዱስን ሲያነብ ከእውነት ጋር ቁሞ ነው እንጂ ከስሜቱ ጋር ከፍላጎቱ ጋር ቁሞ ካነበበው ይህም መጽሐፍ ያናድዳቸዋል፣ ያበሳቸዋቸዋል። ሌላው እና እግዚአብሔር ወንድሞቻችንን ይመልስልን። ሁለተኛ ስለ እመቤታችን ሁለተኛው መልእክቴ እመቤታችን ቅድስት ድንግል ማርያም የእግዚአብሔር ልዩ ትኩረት የተሰጣት ፍጡር ናት፣ እውነት ለመናገር ማለት ነው። እና እግዚአብሔር ልዩ ትኩረት ሰጥቶ ዓለምን ያድን ዘንድ አይኑን ያሳረፈባት እሷ ላይ ነው። በቃ እኔ ይኸውላችሁ ትምህርተ ቧት የሚባለው ትምህርት ላይ አንድ ጥቅስ እንገራችሁ። ፈቂዶ ይፈውስ ትዝምደሰ ተገምረ በማኅፀነ ድንግል ተሃቢኦ ለኩሉ ኃይል እለ በሰማያት ማኅደር። ነገደ ሰብን ባህሪየ ሰብን ወይም የሰውን ባህሪ ላድን ባለ ጊዜ ከሰማይ መላእክት ተሰውሮ በድንግል ማርያም ማኅፀን አደረ። እኔ ድንግል ማርያምን ሳስብ የሚመጣልኝ ይሄ ነው። በቃ እግዚአብሔር ሰውን ላድን ብሎ ምን አደረገ ብዬ ነው የምጠይቀው። እግዚአብሔር ሰውን ላድን ብሎ መጀመሪያ ምንድነው ያደረገው? መጀመሪያ የመጣው ወደ ድንግል ማርያም። በቃ ይሄንን ማሰብ የሚገባው ድንግል ማርያም በሌለችበት ነገረ ድህነትን ማውጋት፣ መናገር፣ ማሰብ አይቻልም። የእግዚአብሔር ወልድን የማዳን ስራ ሁሉ መካድ ነው ይሄ በእውነቱ ማለት ነው። ስለዚህ እግዚአብሔር መርጧታል፣ አሳትፏታል። አንዳንዱ ሰው ምን ሊል ይችላል? ምን ግዴታዋ ነው ሲመርጣት እምቢ ልትል ነው ይላል። ምርጫ እንዴ? እሷ ነፃ ፈቃድ የላትም እንዴ? ነፃ ፈቃድ እኮ አላት። እናት አልሆንም ማለት ትችላለች። የግድ መመረጥ የለም። እኔም ቢያልወልድም ማለት ትችላለች። የምሬንም ነገር ነፃ ፈቃዷን አይጋፋትም። እሷም የራሷ ፈቃድ አላት። ፈቃድ እግዚአብሔር በሰዎች ሕሊና ውስጥ ተቀባይነት እስካላገኘ ድረስ አስገድዶ እግዚአብሔር የሰዎችን አይምሮ ጨልጦ ገሪቶ የሚፈጽመው ፈቃድ የለም።
ስለዚህ ፈቃዷ አለበት፣ ሱታፊ አለበት። ለዚህ ድነት መከራም ተቀብላበታለች። ይኸውን ዘመነ ጽጌ ስደቷን እናሰጥተው ምን በወጣት ነው የተሰደደችው? የአምላክ እናት ስለሆነ ተሰዳለች። በግሏ አንድ ስደት በግሏ አይደለም፣ የእግዚአብሔር እናት በመሆኗ ምክንያት መከራ ደርሶባታል። ያለ ቤት ኑራለች፣ ተሰዳለች፣ ተሰድባለች፣ ተገፍታለች። ይሄ እግዚአብሔር አሳትፏታል። ደግሞ ሰው ሲደነቁር አይጣል። ማርያም ሔዋን እንድንጠፋ አደረገችን ካለ ማርያም እንድንድን አደረገችን ማለት ለምንድን ነው ሰው የማይደፍረው? ነውር እኮ ነው። ይሄ ፍርደ ገምድልነት ነው። ሰው ወይ ተማርኩ ወይ አያምን። ከቃሉ ጋር ናቸው፣ ከቃሉ ጋር ናቸው። ይሄንን ሁሉ ለሚያል እምነትን የሌላቸው ሰዎች ናቸው። እምነትን ጭምር የሚያፈርሰው እና አሁን የምነግራችሁ ስለሌሎቹ ይሄን ተናገር። እኛው ስለሌሎቹ ብቻ ሳይሆን እኛም በእመቤታችን እንድንጠቀም ነው። በተለይ ይሄኛው ሁለተኛው ክፍል አስቤ የጻፍኩበት ምክንያት አንድ የቅዱሳን አበው መጻሕፍት ሳነብ፣ ሁለተኛ በጣም ብዙ ምዕመናን ይመጡና እንደው እመቤታችን እንደወዳት ምን ላድርግ የሚሉ ሰዎች አሉ። እመቤታችን እንደወዳት ምንድነው ማድረግ ያለብኝ? ስለዚህ የቅዱሳን አባቶችን ምስጢር አይቼ ነገረ ማርያምን ተለማምደን የእመቤታችን ፍቅሯ ቢበዛልን ከእግዚአብሔር ጋር እንገናኛለን። እመቤታችን የምትሰራው ስራ በዚህ ስራ የክርስቶስን ማዳን ትተካለች ማለት አይደለም። ከክርስቶስ ጋር አብራ ተባብራ ታድነናለች ማለትም አይደለም። እንደሱ አይደለም። መዳን ሌላ ነገር ነው። እመቤታችን መዳንን እንድናገኝ ከእግዚአብሔር ጋር ከቅዱሱ ህብረት እንዳንወጣ ነው የምታደርገን። ከዚያ ከቤተ ክርስቲያን ብልትነት እንዳንቆረጥ ያን ስራ ትሰራለች እመቤታችን። የዚህ ማዕከል አድርጓታል እና እመቤታችንን ከፍ አድርጎ አንዳንድ ጊዜ እንደው ህፃናት ወርቅ ሲሰጧቸው ወርውረው ያውቃሉ? አወረውሩም ይወረውራሉ አይደል? ወርቅ ወርውረው አንዳንድ ጊዜ አበባ ይዛሉ አይደል? ህፃናት አንዳንድ ጊዜ ክብሩን ያላወቅነውን ነገር ልንወረውረው እንችላለን። እና የእመቤታችን ፍቅሯ በደንብ ቤተክርስቲያን ያስተማረችውን እኔ አዲስ ነገር አላመጣውም፣ እሱ እንዲኖረን ነው። አንድ የቅዱስ ያሬድን ቃል ልናገርና ይህንን ጉዳይ ልጠቅልለው። የአቢ ክብራ ለማርያም የእመቤታችን ክብር ከሁሉ ይበልጣል ይላል። ልዑል ሰምራ እግዚአብሔር ወደዳት ይላል ቅዱስ ያሬድ ሲናገር። የእመቤታችን ክብሯ ከሁሉ ይበልጣል አለና እንዴት ስንለው ልዑል ሰምራ ይላል። አሁን ንገረን ኦሪት ዘፍጥረት ምዕራፍ 1 ጀምረን ስናነብ እግዚአብሔርም ይህ መልካም እንደሆነ አየ፣ እግዚአብሔርም ያ መልካም እንደሆነ አየ። እንጨቱን ፈጥሮ እጽዋቱን ፈጥሮ አራዊቱን ፈጥሮ እግዚአብሔርም ያ መልካም እንደሆነ አየ፣ ያ መልካም እንደሆነ አየ ይላል። መጨረሻ ላይ ሰውን ሲፈጥር እጅግ መልካም እንደሆነ አየ ይላል። ሰውን ወደደው እግዚአብሔር። አዳምን ለልጅነት ወደደው፣ ድንግል ማርያምን ግን ለእናትነት ወደዳት። እመቤታችን የተወደደችበት መጠን ከፍ ያለ ነው። አድሎ አይደለም፣ ለዚህ የተገባች መጠን ይዛ በመገኘቷ ነው። እግዚአብሔር የሚያስደስት ሕሊና ይዛ ስለተገኘች ነው። እና እግዚአብሔር ወዷታል። ልዑል ሰምራ ዘትዕይንተ ደብተራ የማህበሩ መቅደስ ናት ይላታል እመቤታችን። እስኪ በሉ የማህበሩ መቅደስ በሉ። የማህበሩ በሉ እንጂ ማህበሩ የሚባለው መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት ይሄ ህብረት አንድ የክርስቶስ አካል ይባላል። የዚህ መቅደስ፣ የዚህ ደብተራ፣ የዚህ ድንኳን ሰብሳቢ እመቤታችን ናት። በሷ አማካኝነት እግዚአብሔር ተገኘና እሱ ራስ ነው። ክርስቶስ የቤተ ክርስቲያን ራስ ነው ማለት ምን ማለት ይመስላችኋል? አስተጋባይ ነው ማለት ነው። አስተጋባይ ሰብሳቢ ነው። አንድ ሰው ራሱን ስትቆርጡት ሰውየው ከ3 ቀን በኋላ እግሩም ለብቻ መበታተን ይጀምራል። ክርስቶስ የአንድነት መሰረት ነው። መላእክትን፣ ነቢያትን፣ ሐዋርያትን አንድ አድርጎ ሰበሰበን። ሰብሳቢ ማለት ነው። ክርስቶስ አንድ አድራጊ ማለት ነው። ስለዚህ የሰበሰበበት ድንኳን ደግሞ እመቤታችን ናት እና እመቤታችን የአንድነት ቤታችን ናት። ዘትዕይንት ደብተራ ኦሪት ዘጸአት ምዕራፍ 40 ቁጥር 34 ላይ እንዲህ የሚል ቃል ታገኛላችሁ። ወከደና ደመና ለደብተራ መርጡን ወተመላት ደብተራ ስብሐተ እግዚአብሔር። ደመናው መጥቶ የእግዚአብሔርን ድንኳን ሸፈነው፣ ደመናይቱም የእግዚአብሔርን ክብር ተመላች ይላል። ይሄ መቅደሲቱ የተመላችው ደብተራ መንፈስ ቅዱስ ነው። ይሄ ቅዱስ ጳውሎስ ደብተራ ፍጽምት ዘጳውሊ ወማይደሩ በጽድቅ ዘገብራ ካህሊ ብሎ ነግሮናል። የቅዱስ ጳውሎስ ደብተራ የኦሪት ድንኳን እመቤታችን ናት ብሎ ነግሮናል። እና እመቤታችን አስተጋባይት ሰብሳቢት ናት። ከሷ ስጋ ነሳና በሷ ማይጸን ሆኖ ሰውና መላእክት መለኮትና ስጋ ሕዝብና አሕዛብን ሰበሰባቸው። ቅዱስ ቄርሎስ ሲናገር ኤራቅሊስ
በተረፈ ቄርሎስ አስተጋብአተነ ቅድስት ድንግል እንተባቲ ነዋየ ድንግልና ዘአልቦ ሙስና ጥፋት የሌለበት ንጹህ ድንግልና ያላት እመቤታችን ሰበሰበችን እንዳለ ዘትዕይንት ደብተራ ጸምር ጻዳ ቁርባን የተገኘባት ንጽሕት ግምጃ የቁርባን ምንጭ የቁርባን መገኛ ነፍሳት የተጠሙትን የሕይወት ውሃ የወረደባት ንጽሕት ግምጃ ራቁ ደመና የኃጢአት ዝናብ የሌለባት ደረቅ ደመና የመብረቁ እናት መብረቅን የወለደችው ሙሴ ነቢይ በአምሳለ ዕፀ ጳጦስ ዘርያ በደብረ ሲና ሙሴ በደብረ ሲና በዕፀ ጳጦስ በቁጥቋጦ አምሳል ያያት ድንግል ማርያም እሷ ናት። እዚያ ቁጥቋጦ ላይ እሳት ብቻ እንደሚነድበት የእግዚአብሔር ፍቅር ብቻ በልቡናው የሚነድባት ቁጥቋጦ እመቤታችን ናት። ይእቲኬ ድንግል ወለተ ለሐና የሐና ልጅ ድንግል ማርያም ይሏችኋል ይችናት ይላል ቅዱስ ያሬድ። እግዚአብሔር የወደዳት የማህበሩ የአንድነቱ እናት መቅደስ የቁርባናችን ምንጭ ነውር የሌለባት ደመና የእግዚአብሔር እሳት ከልቡናዋ የሚነድላት የፍቅር ቁጥቋጦ ይቺ ይላችኋል የሐና ልጅ ማርያም ናት ይላል ቅዱስ ያሬድ። እመቤታችን የሰጠን ልዑል እግዚአብሔር ክብር ምስጋና ይግባው። ይህንን ፍቅሯን ተረድተን በደንብ ምስጋናዋን እንዳናቋርጥና ከእግዚአብሔር ጋር እንድንገናኝበት ነው። ከዚህም በተጨማሪ ከዚህ ጋር ተያይዞ የምናገረው ይሄንን መጽሐፍ በላዔ ሰብእ ከሰራው ኃጢአት የተነሳ ቀዝቃዛ ውሃ አቅርቦ እመቤታችን እንዳስማረችው እኔም ይህንን ውሃ እንደ ቀዝቃዛ ውሃ ነው እንጂ የምቆጥረው ትልቅ ነገር ለእመቤታችን እንዳቀረብኩ አልቆጥረውም። ሊቃውንት ካቀረቡላት የተነሳ ሁሉ የተነሳ ከኔም ድካም የተነሳ የውሃ እንደ ቀዝቃዛ ውሃ ነው። እመቤታችን ግን ሚዛን እንደምትጨምርለት አምናለሁ። በእግዚአብሔር ፊት እመቤታችን ካከበረችው የማይከብር ነገር የለም። እንደምታከብረውም አምናለሁ። እግዚአብሔር ለድህነት ያደርግልን። መጨረሻ ምስጋና ማመስገን ነው የምፈልገው። የማመሰግነው እግዚአብሔርን ራሷን እመቤታችንን እንደው መልአክ ያመሰገናትን እናት እኔ እንድናገር ስለፈቀደችልኝ። እዚህ ስዕል ላይ አቡነ ተክለ ሃይማኖትን ታውቋቸዋላችሁ። አቡነ ተክለ ሃይማኖት በቃ እጅግ ሁልጊዜ የሚረዱኝ አባቴ ናቸው። ከእመቤታችን ጎን አቡነ ተክለ ሃይማኖት በዚህ በዓል ላይ እንዲደረጉ እንዲህ የተደረገበት ምክንያት እሳቸው ናቸው። ረዳቴም አባቴም ናቸው። እሳቸውን ሰማዕቱ ቅዱስ ቂርቆስንና ሁሉንም ማህበረ ቅዱሳንን የቅዱሳንን ህብረት ሁሉ እግዚአብሔር ባፈከበራቸው መጠን ክብር ምስጋና ይድረሳቸው። ከዚያ ውጭ ለእናንተ መጀመሪያ ላቀርብ እናንተ ቤተክርስቲያን ስለሆናችሁ ነው። ከዛ ከፍላለሁ። ይህን መጽሐፍ የጻፍኩት የእናንተን እንጀራ በልቼ ነው። እናንተ አስተምራችሁኝ ነው። እንደዚህ ያለ ካባም የለበስኩት ቤተክርስቲያን ስላለች ነው። ለቤተክርስቲያን ክብር ምስጋና ይድረሳል። መጨረሻ ላይ ይሄ መርሃ ግብር እንዲሳካ የረዱንን የአዲስ አበባ ሀገረ ስብከት በደንብ እንደ ሀገረ ስብከት እንደ ባለስልጣን ሳይሆን እንደ ወንድም እንደ ዘመድ እንደ እህት ሆነው ነው የሰሩልን። ሀገረ ስብከቱን እግዚአብሔር በሐዋርያት መንገድ ይጠብቅልን። ከዚያ ይሄ ካቴድራሉ አለቃው፣ ሰበካ ጉባኤው፣ ካህናቱ፣ ዲያቆናቱ እነዚህ ሁሉ የሚገባቸውን ሁሉ አድርገው አለቃውም ቅድም እንዳያቸዋቸው ወደ ላይ ወደ ታች እያሉ እንደ ልጅ ሲላኩ ነው የነበረው። መላላካቸው ለእመቤታችን ነው። እሳቸውንም በክብራቸው ይጠብቅልን። ደብሩ አይመረቅም። ደብር ስለማይመረቅ ቤተክርስቲያን አትመረቅም። ማህበረ ካህናቱን እግዚአብሔር ይጠብቅልን። በመጨረሻ የማህበረ ጽዮን አገልጋዮች ማህበረ ጽዮን ውስጥ የሚያገለግሉ ስራ አስፈጻሚዎች፣ አባላት ሁሉ ይህንን መርሃ ግብር ደፋ ቀና ብለው ሴቶቹ ከባሎቻቸው ወንዶቹ ከሚስቶቻቸውም ቢሆን ቀንሰው ሰዓት ከስራቸውም ቀንሰው ደፋ ቀና ብለው ነው ያዘጋጁልን። በጣም ትልቅ ስራ ነው የሚሰሩት። ግሸን ሄደው ነዳያንን ያበላሉ፣ አድባራትን ገዳማትን ያስከፍታሉ፣ አብነት ትምህርት ቤቶችን ይሰራሉ። በዚሁ አጋጣሚ ማህበሩንም ደግፉ። የቤተክርስቲያን ማህበር ነው። እነሱንም ማህበሩን በእመቤታችን ፍቅር ይጠብቅልን።
ከዚያ በተጨማሪ ግለሰብ ስለማላመሰግን ነው። ቤተክርስቲያን ውስጥ አላችሁ የላችሁም? እዚህ ውስጥ በጠቅሳችሁ ዋጋ ከማስቀረት በቀር የማይጠቅማችሁ በጣም ደፋ ቀና ብላችሁ የኔን ያህል ያሰባችሁለት ለመጻፉ ምናልባትም ከኔ በልጣችሁ ያሰባችሁ ምዕመናን አላችሁና ድንግል ማርያም የቃና ዘገሊላውን ጓዳ እንዳየች የእናንተን ጓዳ ትይላችሁ። ቀዝቃዛ ውሃ ካላችሁ ከቤታችሁ እመቤታችን ወይነት እንዲሆን ከልጇ ታስለውጥላችሁ። እግዚአብሔር ይስጥልን። መጨረሻ ላይ እያመሰገንኩ ያለ ከታች ወደ ላይ ነው እና ልመጣ ነው ማለት ነው። ስለዚህ በመጨረሻ የማመሰግነው ገዳማቱን ያለውበትን ገዳም አልቅሰው ጸልየው መጽሐፉ ለምሳሌ ሌላው ቀርቶ እንደ ጅል ማለት ነው። አሁን ደግሞ ተጸልዮበት የወጣ መጽሐፍ ነው ብዬ እየተመጻደቅኩ እንዳይሆን እግዚአብሔር ያድነኝ። ብቻ ግን ለማለት የፈለግኩት ኤዲቲንግ እንኳን ሲበላሽብኝ የገዳሙን መነኮሳት ሰላም ለኪ ድገሙልኝ ይላሉ። ሰላም ለኪ ይሉልኝ ነበር እና እዚያ ያሉ አባቶች እናቶችን የገዳሙን መናንያን አበምኔቱም አሉ። ከዚህ ጀምሮ የጉባኤው ደቀ መዛሙርት እየጸለዩልኝ እያዘኑልኝ በጣም እንደ እናት የሆኑ ተማሪዎች አሉኝ። 60 ደቀ መዛሙርት ነው ያሉት። እንደ እናት እንደ አባት ሆነው ነው የሚያስቡልኝ። በጣም ጥሩ ልጆች አሏችሁ። ጸልዩላቸው፣ አስቧቸው። 60 ልጅ እኔ ጥሩ ቋም ግን እንደኔ የሚያሳምሩ እኔ ካበላቸው እንደኔ ሊያበላሹ ይችላሉ። ብቻ 60 ልጆች አሏችሁ እዚያ እኔ ማስተምራቸው እነሱ አሁን መምህር ከሆነ በኋላ ባል ካገባ በኋላ የሚስቱ ነው የራሱ አይደለም። እኔም የተማሪዎች ነኝ። የእነሱን ጊዜም እየቀነስኩባቸው እየሰረቅኩባቸው ነው። ስለዚህ ለእነሱም ጸልዩላቸው። እነሱን በመጨረሻ ብፁዓን አበው ሊቃነ ጳጳሳት አንድ ጳጳስ ማየት ማለት ክርስቶስን ማየት ነው። ከልቤን የምናገር አንድ ጳጳስ ማየት እኔ በህይወት የምወደውን ንገራቸው። የጳጳስ ቆብ የትም ካየው ደስ ነው የሚለኝ። መድኃኒዓለምን ያየሁት ነው የሚመስለኝ። እማምነውን ነው እንጂ እኔ ሰው ብፁዓን አበው ሊቃነ ጳጳሳት አይሳሳቱም አላልኩም። ቅዱሳን ናቸው አላልኩኝ። ንዑዳን ክቡራን ናቸው አላልኩም። እንደሱ ናቸውም እንጃ። ደግሞ እንግዲህ ሊሳሳቱ ይችላሉ፣ ሰው ናቸው። ሩጫቸውን የጨረሱ መላእክት አይደለም። ብቻ ግን ክርስቶስ በእነሱ በኩል በሚሰጠው ክህነት ፍጹም እምነት አለኝ በአባቶች። ስለዚህ ስለመጡልኝ በእውነት ከልቤ ነው እና ለቤተ ክርስቲያን መጥተዋል። እናንተን አክብረው ስለመጡ ቤተክርስቲያንን ስላከብሩ ብፁዓን አባቶቼ እንድበረታ አባቶች አይዞ ስላላችሁኝ ምንም አልልም። ለነገሩ ግን ዲያቆንም እኮ ለካ ለጳጳስ ይጸልያል በእንተ ብፁዕ እያለ ማለት ነው። ወቅዱስ ወብፁዕ ሊቀ ጳጳስና አባ ገሌ እያለ ዲያቆን ከጸለየ እኔም ብጸልይ አይከፋምና አባቶችን ያቆይልኝ። የቤተ ክርስቲያን አምላክ በዚህ እንደተሰበሰብን በኢየሩሳሌም ሰማያዊት ይሰብስበን። ስለመጣችሁ የፍቅር አምላክ ይክፈልልኝ። የሀገራችን መከራ በቃ ይበለን። ይሄንን ስዕሉን ላረገው የነበረው መሀል ላይ ይሄ ነጭ መሀል ላይ ቀይ ከዚያ ሰማያዊ ነበር ቀለሙ ሊባል የነበረ። ኋላ ነጩ መለኮትን፣ ቀዩ የጌታን ስጋ ነበር የሚወክለው። እዚህ ላይ ቀዩ ሲገባ የእንትን አንባ የራሻን ባንዲራ ነው የማን መሰለ እና ፖለቲካ ይሆን ብለን ታው ነው ማለት ነው። እና ስለዚህ እንደዚያ ሊሆን ሲሆን ባጭሩ እንግዲያማ ብለው ብዬ ምን አልኩኝ? ነጩ እመቤታችን ነበረ፣ ነጩ መለኮት፣ ቀዩ ስጋ አንድ ላይ መሆኑ ተዋህዶ፣ ሰማያዊ መሆኑ ደግሞ ይሄን የተሸከመው ዳግሚት ሰማይ እመቤታችን ለማለት ነበር። ቀዩ ሲሰባረክ ትተነዋል። አሁን ትተነው ነጭቱ ንጽሕት እመቤታችን፣ ሰማያዊ ሰማያዊ ዳግሚት እመቤታችን፣ ርግቢቱ ደግሞ ሞት ሁላችንም ይዞን ሳለ በንጽህና ክንፍ ስትበር ነበር ለሁላችን ፈጥና የምትደርስ ርግብ የሰላም ምልክት ስለሆነች ኢትዮጵያ በምትታወቅበት በዚህ ጊዜ ድንግል ማርያም ሰላም ታምጣልን፣ ከሰላም ልጇ ታስታርቀን ለማለት ነው። የሰላም አምላክ እግዚአብሔር ኢየሱስ ክርስቶስ ለኢትዮጵያ ለቤተ ክርስቲያን ሰላም ይስጥልን። ይቆየን። ወስብሐት ለእግዚአብሔር።